መጀመሪያ ስትመጣ የአማራ ህዝብ ጠላኝ፣ ተደራጁብኝ፣ ተደራጅቶ ስራዬን ሊያበላሹብኝ ነው። እኔ ኦሮሞ ነኝ፣ እባካችሁን አትርፉኝ፣ እኔ የእናንተ ልጅ ነኝ ብላ ስንቴ ነው ወረበል ከአባ በአላህ ስም ነው ምልላችሁ ደጋግማ አስለምናኝ በሲፈን በኩል ሲፈና አቀርባት ምትለው አሁን ነው የሰማሁት። እኔ ኦሮሞ ነኝ፣ ኦሮሞዎች ተሰብሰቡልኝ፣ አማራ ሊያጠፋኝ ነው፣ አማራ ሊገለኝ ነው ብላ አብዲ ቤት ገብቼ እኔ እንደዚህ አይነት ነገር አልቀበልም። ሲጀመር ነይ ብሎ እኔ የብሔርን ነገር ሴንሲቲቭ ነው አላደርግም። ትናንትና አብረሽ ስትኖሪ ኦሮሞ ነኝ አላልሽም። ዛሬ መጥተሽ የኦሮሞን ህዝብ ማንሳት አትችይም፣ የኦሮሞ ህዝብንና አማራን ህዝብ ማጣላት አትችይም ብዬ ወላሂ የያዝኳት እኔ ነኝ። አንቄ ህዝቡ ይታዘበኛል። አንቄ ማለት ነው። ከእንደዚህ አይነት ነገር ከወጣ ቆየን ውለነበር ቆየን። አማራም ሰው ነው። አማራም እንደ ሰው እኔ ጋር ሙባረክ ጋር አማራም እንደ አማራነቱ ይኑር ይመቸው። ኦሮሞም እንደዛው፣ ጉራጌም፣ ስልጤም የትኛውንም ብሔር አይበልጥም። ወደድክም ጠላህ ሰው ነኝ እኔ፣ እስላም ነኝ እኔ፣ ኢትዮጵያዊ ነኝ እኔ። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጠንብናት ያሉትን ማክራር አልፈለግም እኔ። ሃይማኖቴ ህይወቴ ነው። ከረሱል አልበለጥም። ረሱላችን አለይሂ ሰላቱ ሰላም ዘረኝነት ጠንብናት ብለዋል። ለድሮውንም ራሱ በትፍ ለተናገርነው ፈጣሪ ይቅር ይበለን፣ ያ ረቢ ይቅር በለን። እቺ አሽቃባጭ ቅድም ስናገር እየዘገባችሁኝ የነበራችሁት አያችሁ አይደል? አሁን ደግሞ አማራ ሆናለች። ነገ ደግሞ ከዛ ተጎልጉላ ስትወጣ ትግሬ ነኝ ትላለች። እቺ ህዝብና ህዝብን በጠንቆላ ልታባላ ነው። አሁን ስለሷ የምታውቁ ኢንፎርሜሽን ንገሩን። እናቴ ቀጤ ሂጂባት። እሺ ለማንኛውም ሙቤ ልጅቷ በጣም ታሪኳ ተነግሮ አያልቅም። ሀቅ ነው የምነግርህ። እኔ በፊትም ብያለሁ፣ ኦሮሞ የዋህ ስለሆነ ኦሮሞ አቃፊ ስለሆነ ሩሩ ሆዳችንን ስለምታቅ ልትደበቅ መታለች። ግን እግዚአብሔር ደግሞ ምንጊዜም ያዋርዳታል። ቢኮዝ የሰው እንባ አለባት፣ የምስኪን ልጅ እንባ አለባት። ሴት ሆና እናት ሆና እህት ሆና አንዲት ምስኪን እህቷን ስደተኛ እህቷን ነው እስር ቤት የከተተችው እቺ ሴት ማለት ነው። በሷን ብሶ ጥንቁልና አልሰራ አለ፣ ጥንቁልና አላቅፍሽ አላት። ኦኬ ጥንቁልና አላግዝሻል፣ ፕሮቴክት አላረግሽ አላት። ጥቁር ዶሮ አልሰራም፣ ጥቁር አህያው አልሰራም፣ ጥቁር ቁራው አልሰራም። ያላት አማራጭ ማን ነው? እዛ ኦሮሞ ነኝ ትላለች፣ እዚህ አማራ ነኝ ትላለች፣ እዚህ ትግሬ ነኝ ትላለች። ስለዚህ እስከ መቼ ነው ያልሆኑትን ሆነናል ብለው በየዋህነታችን የሚጠቀሙብን ነው የኔ ጥያቄ መጀመሪያው። ኦኬ ሰው በመሆኑ ሁሉም ያከብራል። እኔ ሰው ስለሆነ ወዳለሁ። ነገር ግን ጠንቋይ በየትኛው መልኩ ወንበር የለውም ነው የኔ ጥያቄ። ለጠንቋይ ወንበር አልሰጥም። ጠንቋይ እሷ ሱሱ ላይ ካስጠነቆለች ነገ አንተ ላይ ታስጠነቆላለች። ግን ጥንቁልና አንተ ላይ ሰራም ነው ዋናው ነጥብ። ግን ሱሱን እዛ እስር ቤት ስታስገባት በእንትን ነው በፌክ አካውንት ሰው ስለሰደባት ኦኬ የሰደባትን ሰው ላለመጋፈጥ ምኑን ፈርቶ አህያውን ፈርቶ ዳውላውን እንደተባለው ተረቱ ምስኪኗን ሰርቶ አደሯን ለፍቶ አደሯን ሄዳ ከሰሰቻት። እግዚአብሔር ግን ይቆያል እንጂ ምን ጊዜም ከምስኪኖቹ ጋር ነው። እሷ በእስር ቤት አልቀረችም። እግዚአብሔር እስር ቤት ጨለማ ቤት አልተዋትም። ሐቋ አውጥቷታል። የታሰረችውም በራሷ ውሸት ስለማችን በቦጣቃ ሌላ ነው፣ ስራዋ ደግሞ ሌላ ነው። በዛ ምክንያት ነው እስር ቤት ልትቆይ የቻለችው እንጂ ገነት በከሰሰቻት አይደለም። ፍላጎት አልተሟላላትም። ነገር ግን ለምንድን ነው አሁን ዋሽታ ይሄ ሁሉ ማብራሪያ ይቅርታ ለመጠየቅ እንኳን አመት የፈጀባት? ኦኬ እንዴት ወንበር ተሰጣት? እናንተ ማለት እንዴት ሰርጋ ገባች ነው? እንዴት ጆሮ ሰጣችኋት? አንዲት ጠንቋይ ሰውን አፈዝሃለሁ፣ አደነግዝሃለሁ፣ እሰራልሃለሁ ሀቢባን እንኳን በጥንቁልና ልታስወልድ የተነሳ ጀግና ናት። ኦኬ ሙባረክ አንተ አዲስ ነህ። ኦፍ ኮርስ አንድ ሰሞን የሆነ ጫጫታ ላይ ነበርክ። ኦኬ የሆነ ጫጫታ ላይ ነበርክ፣ ለዛ ምንም አልሰማም። ግን አቢባ ቤት ሁሉ ነገር ተሰምቶ አልቋል። ስለ ጥንቁልና ሰውን አፍዛዥ አደንጋዥ እንደሆነች በመተት ሱሱን ልትገላት እንደነበረ እግዚአብሔር ደግሞ ያቺን ልጅ መርዝ ጨምር የተባለችውን ልጅ እንዳትጨምር አደረጋት፣ መርዙን እንድደፋ አደረጋት። ኦኬ እንደዛ አይነት ጠንቋይ መቼም አናቅፍም ነው። እኛ መሀል ሊገባ አይችልም፣ ወንበር ሊሰጠው አይችልም፣ ክብር አንሰጣትም። ጠንቋይ ነው፣ አፍዛዥ ነው። ለኔ ክብር የለውም። በሰይጣን የሚተዳደር እኔ በእግዚአብሔር ነው የማምነው። እግዚአብሔር ብቻ ነው በኔ ላይ ኃይል አለው። ሰይጣን እኔ ላይ ኃይል የለውም። ጥቁር ዶሮ እኔ ላይ ኃይል የለውም። አህያ እኔ ላይ ኃይል የለውም። ሱቋን ስከፍት እንኳን ጥቁር ዶሮ አሳርዳ ነው የከፈተችው።
ቄራ ናት እሷ። ቄራ ታውቃለህ? ቄራ ነው ደም የሚወደው። ስለዚህ በደም የኖረ ሰው በደም የገነባ ሰው እያንዳንዱ የምትሰጠው አንበሳ የምስኪን እንባ ነው፣ የምስኪን ደም ነው። ኦኬ ለምን አድናትም? ጥንቁልና አሁን ለምን እሱ ፓወር አልሆናትም? ለምን አላስከበራትም? ለምን ድምፅ አልሆነላትም? እሷ የተማመነችው አፈዛቸው አደነግዛ ቤሩት ውስጥ ያሉትን እንዳሉ መታወቂያ የሌላቸው አፋቸውን ዘግተው የሚኖሩት ኦኬ እሷን ፈርተው ነው። ማንም ፈርተው ጥንቁልናዋን ትዘጋቸዋለች ሄዳ አላቱን። እሷ ጠንቋይ ቤት ናት። አንተ ዛሬ የሆነ ነገር ተናገር ቡክራ ጠንቋይ ቤት ናት እሷ የምትገኘው። ራሄልና እሷ ሆኖ ማለት ነው። ስለዚህ እኔ ሙባረክ አክባሪክ ነኝ፣ ወዳጅክ ነኝ። ምክንያቱም ሴቶችን ስለምትወድ ለሴቶች ሁልጊዜ ለሴቶች ስለምትቆም ከእውነት ጋር ስለምትቆም ስለማታሽቃብጥ አክባሪክ ነኝ። ክብረት ይስጥልኝ ኢቭን ኢፍ ስላስገባኝ ስላደመጥከኝ። ነገር ግን ዛሬም ነገም ኦሮሞም ይሁን ማንኛውም ብሔር ብሔረሰብ መንቃት አለበት። ወሮ በላዎች ወንበር ሊሰጣቸው አይገባም። በአንበሳ ሊታለሉ አይገባም። ኦኬ ሁሉም ሰርቶ አደር ነው። ሁሉም ለፍቶ አደር ነው። ሰው በሐቁ ነው የሚኖረው። ሰው በሰራው በልፋቱ በወዙ ነው የሚኖረው። ማንም ጥንቁልና ቤት ሄዶ ዶሮ ገብሮ ባመጣው ገንዘብ የሚኖር ሰው የለም። ለስሙ የምትከተለው ሃይማኖት አላት፣ ሃይማኖት አለኝ ብላ እሱ ራሱ ይቃወማታል። ስለዚህ መታንተ ጋር ቄስ አጫወታት፣ ደና አጫወታት። ገባህ? ኦልሬዲ ይሰሙኛል ብላ ነው የልባችንን ስፋት የይቅርታ ልብ እንዳለን የምህረት ሰዎች እንደሆንን ስላወቀች ነው እናንተ ጋር ልትሸሸግ የመጣቸው። እግዚአብሔር ግን አጋለጣት። አየህ? እግዚአብሔር ያጋልጣል። ምን ጊዜም የሰው ደም የሚያፈሱትን ያጋልጣል። የሰው እንባ የሚያፈሱትን ያጋልጣል። የትም ወንበር አይሰጣትም። ተዋጠው ገነት የምትባል የቤሩት ጠንቋይ የጠንቋይ ራስ የጥቁር ዶሮ ሚስት ወንበር የላትም። ተዋጠው ሴቶችን በጥንቁልና እያስፈራረች ማኖር አትችልም። እኛን የሚያኖረን እግዚአብሔር ነው። ስለዚህ ሙባረክ ጨርሻለሁ፣ ለወጣ ነው። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ካሁን በኋላ እናንተ ጋር ምረትም ጠይቆ ሲመጣ አጣሩት። ከኋላው ማን ነው ምንድነው ማጣራት ልመዱ። እሺ ጋይስ ቴንክ ዩ ሶ ማች ለሰጣችሁ በጣም አመሰግናለሁ። ሙቤኮ ረጅም እድሜና ጤና ይስጥልኝ፣ ያቆይልኝ። ተባረኩ። እነንጀደ ጀረኬኛ ሙቤ አስልኪያ ሳራነቺ hamma waa'ee dhuma mucattii kanaa yoo dhiiftan yoo dhiifame keessaa baame yoo kalaas bakka amma mucaa miira keessa galchitaniittu silaa bakka deettee amaara silas jetteetti miti maaf qoy hiriyootan qabduu siinaan namni koo namni hangaafaan Oromoodha jedhu yookaan hangaafa saba tokko ta'u fakkeenyaaf nama tokkichoo kana beekuudhaaf maalummaa isaa eenyummaa isaa beekuudhaaf namni tokko nama naannoo jira dhalataa eessaa akka ta'e hiriyoota qabaachuu danda'a. Nama naannoo isaatti waliin guddate waliin jiraate qabaachuu danda'a. Sana adda baafachuun intini keessan ture. Amma immoo yoo hafe yoo bakka amaaromte miti achitti jira firoonfattu kalaas waa'ee mucattii ajandaa gochuun maaliif barbaachise? Okay. Amara jettee jirti amma mube akkas jettee jirti. Sibanuu biloo. abdii waraabee naaf deekee amma. Haala chikko. Maal galcheetu yaadeemtu baga itti baastanii kana ifamaa akka hin gaafanne. Riipoost godhaa viidiyoo gadhiisee kee abdii harka isaatii waraabee naa argee kee dhufee uummata dhaggeeffachiisee kee qaallittiin እኔ እኮ አንድ ነገር ልንገራችሁ። ከፈለገች አማራቱ ከፈለገች ትግሬቱ እንዳንድ ሰው መጣ እኔ ኦሮሞ ነኝ በኦሮሞነቴ ሀቢባ ጮቅናኛለች ብር በልታ ሌሎቹም ጮቅናኛል ስትል ኖ መረጃ ሀቢባ ቤት ነበር ብንሄድም ቪዲዮ ብዙ አይተናል። ያንቺ ሪከርድ ግደሏት ቁረጧት ፍለጧት የሚል ሰምቻለሁ። ለምን ይዋሻል ስል ቀምዳ ያዘችኝ እዛ ያው ሰው ባለበት ነው የምናገረው። በኦሮምኛ ብናወራም ማለት ነው። ተመለሺ ወደዛው ወደ መጣሽበት ተመለሺ እንጂ እዚህ ጋር ኦሮሞ አማራ የሚለው ድራማ ከቀረ ቆይቷል። አዎ ቆይቷል። እኔ ደግሞ አንድ ጥያቄ አለኝ ሙቤ። አንድ ሰው አማራም ይሁን ጉራጌም ይሁን የፈለገ ብሔሩን ኦሮሞም ይሁን ማንኛውም ሰው ለሚሰራበት ወንጀል ለራሱ ነው እንጂ ተጠያቂ የሚሆነው ብሔር ተጠያቂ የሚሆንበት ብሔር የምጠቀስበት ለምን አስፈለገ? አሁን እኔ ለምሳሌ እኔ ኦሮሞ ነኝ ለዛ ነው መጣ ማለት ነው። እኔ ነገር ካጠፋው ብሔሬን አይመለከተውም። ተጎዳች እየተባለ አንዳንድ ሰው ተቆጥቶላታል።
ግን እኛ ጠርዘናል አይተሃል። አሁን ደግሞ ከቤተ ከፍታ እኔ አማራ ነኝ አማራ ስለሆነ ማንም አማራም ትሁን ምንም አማራ ወንድሞቻችን ናቸው እህቶቻችን ናቸው። ስንት ተዋደን ተፋቅረን ምን ነው ማንም ሰው ወንጀሉን ሙባሪክ ወንጀል ከሰራ ኦሮሞን አይመለከትም፣ እኛን አይመለከልንም። እዛው ይጨርስ። ራሱን ወክሎ ነው ጥንቁልና የሚሰራው፣ ራሱን ወክሎ ነው ስራው የሚሰራው። ከሰራም ከሚያገኘውም ለራሱ ነው የሚኖረው። ለኛ ምንም ያደረገው ነገር የለም። ማንም ሰው ከአማራም ከኦሮሞም ከትግሬም ከምንም ነው ማንም ሰው ወንጀል ሲሰራ ወደ ብሔር አትውሰዱ። ምክንያቱም ሌላው ይደብረዋል። እኔ አሁን አንድ ሴት ለምሳሌ የኦሮሞ ልጅ እንደዚሁና እንደዚህ አድርጋ ምናምን ተብሎ ብሔሬ ከተጠራ ያ ይደብረኛል፣ ደስ አይለኝም። ምክንያቱም የኔ ማህበረሰብ ይሄ ስላልሆነ ማለት ነው። ስለዚህ እዚህ ጋር አማራ ኦሮሞ የሚለውን ነገር ተውና በሷ ላይ እንደፈለጋችሁ ውረዱባት። እዚህ ጋር ያላችሁ የኢትዮጵያ ብሔር ብሔረሰቦች ሙባረክ ነኝ እኔ ለምናገረው ነገር አማራን አያገባም፣ ኦሮሞን አያገባም። እኔ ለአማራው፣ ለኦሮሞው፣ ለትግሬው፣ ለኢትዮጵያ ብሔር ብሔረሰቡ፣ ለሀገር ኢትዮጵያ አንድ ቁም ነገር ወይ ደግሞ አንድ ነገር ማድረግ ካልቻልኩ አፌን ዘግቼ ስለ ብሔሩ ስለ ሀገሩም ረስቼ የራሴ ኑሮ ልኖር ብዬ ነው ዝም ያልኩት ማለት ነው ሁሉ ነገር። ስለዛ እዚህ ጋር የምናገረው ነገር እኔን እንጂ ብሔሬን አይወክልም፣ ሃይማኖቴን አይወክልም። እኔን ቀጥቅጡኝ እንደፈለጋችሁ። ይሄን ነው ማስተላልፈው መልዕክት ማለት ነው። ምን ማወራቸውን ሪከርድ እያደረጋችሁ እዚህ ጋር አጥፍተሃል እንደፈለክ ሂደህ ቀጥቅጠኝ። ዛሬም የተፈጠረው ነገር ይሄ ነው። እሷ ሀቢባን ለማስጠላት ሀቢባ ብር በልታ ብር ተሰጥቷት ማን ነው ለሀቢባ ብር የሚሰጠው? ሳሪ ከሆነ እጇን ጠምጥመሽ እግራን ጠምጥመሽ ምስኪን ደሃ ማለት ነው ከልጇ ለይተሽ አላህ ከምትወጂው ይለይሽ ማለት ነው። አንቺ አጁዛ ለይተሻት ማን ይባላል? ከሁሉ ከምትወደው ነገር ከልጇ ለይተሻት ወደ ሀገር ጠምጥመሽ ላክሻት። አንቺ ጥምጣም ማለት ነው። መተሽ ደግሞ ኦሮሞ ስለሆንኩ ነው የተበደልኩት። ሌባ ሲሰርቅ ራሱ ይሰርቃል፣ ሲያዝ ግን ኦሮሞ ስለሆንኩ ነው የተያዝኩት። ለምን ቁረይሽ አትሆኝም? ምን አገባኝ? የረሱላችን ዓለይሂ ሰላም ዘር ለምን አትሆኝም? ምን አገባኝ? ከአሁን በኋላ እንደዚህ አይነት ነገር አጀንዳ ማራመድ አይደለም። ለዛ ነው የቆምኩብሽ። ለዛ ጊፍት ስታከፋፍል ራሱ እኔ ረሳኝ እኔ እንደዚህ ስላልኩ ማለት ነው መስጠት የሚብለ ተረስታ እኔና ማርቆስን በኋላ ልጆች ምን ነው ሼማ ይዝሽም እንዴ ሙባረክስ ምናምን ሲባል ኪያም ለሷ በጊፍት ኪያ ጌመር አይደለም፣ ስለ ጊፍት አያውቅም። ቢያገኝም እዚህ ሰጥቶ ነው የሚሄደው እንጂ አንድ ቀን አንድ ብር አውጥቶ አያውቅም። ለሱ ሰጠችው እንዲያዳላላት። እሱ ስለ ጊፍት ስለ ሰይጣን አያውቅም። ነገራታል ክሪኮን ማለት ነው። ጠፍታ ሄዳውን ደግሞ አማራ ነኝ ጆከር የሚባለውን ሰውዬ አንድ ነገር ማስተላልፈው ጆከር የሚባለውን ሰውዬ ጊፍት እየለቃቀመ ወደዛ ወደዚህ እዛው ራስን ቻል። ስሜን ጠራ አልጠራ፣ ሰደብከኝ አልሰደብከኝ አይ ዶንት ኬር። አላህ በሰላም ያገናኘን እኔ እናንተ። አንተ አማራ አትወክልም፣ እኔ ኦሮሞን አልወክልም። አላህ እኔና አንተን እንዲህ በአካል ያገናኘን። ማን ነው ወንዱ ማን ነው ሌላው? እሱ እንታያለን እኔና አንተ እንደግል ማለት ነው። አንተ ስለተሰደብክ እዚህ ጋር አማራ ልበል? ኧረ በእናትህ ወላሂ በል እስኪ አማራ ልበል እንዴ? ኧረ እዚህ ከራ በሬዳ ሳጭር አማራ ዲዜ ኖ ኖ ኖ ኖ ኖ ኖ ኧረ አማራ እኔ ምንም ነገር እናንተን ፈልገው ነገር የለም። አንድ ራሱን የቻለ ብሔር ነው። እኔ አይደለም ጆከር የጆከር አይነቱ 20 ወጥቶ ቢሳደበኝ ፋርነት ትቻለሁ። አማራ የሚለው ስም አንስቼም አላውቅም፣ አላነሳም። እኛ የአማራ እናከብራለን፣ እንወዳለን። እኛ ችግር የለብንም። ኧረ ምን አገባኝ እኔ ስለ አማራ ምን አገባኝ? የማንም መሸቀያ አልሆንም እኔ። ከፍየሌ ነው ፍየሌ አማራም ሳይወክል አማራን ወክሎ የሚሳደብ ያ ነው። እኛ ታያልኩሽ ስለሱ ራሱ እንድታወሪ ያፈለግን ብሎ ይቅርታ። ስለዚህ አጁዛ ምትበዩን በእንጂ አማራ በምትይ ቁጥር እዚህ ጋር ያለው አማራ ሌላ ነገር ይመስለዋል። በፍጹም እኔ መሸቀያ አይደለሁም። ጆከር ይቅር ብዬሃለሁ፣ ይቅር ብዬሃለሁ። እንኳን ሰደብከኝ፣ ስደበኝ፣ ገልብጠኝ፣ በእናትህ ይቅር ብዬሃለሁ። አማራ ልንካ ከዛ ሙባረክ ሰደበኝ። የአማራ ልጆች እኔ ባኖ ስለሆንኩ እኔ አማራ ስለሆንኩ ብላ ለሸቅን ኖ ኖ ኖ ይቅር ብዬሃለሁ። ጆከር ስደበኝ፣ ስደበኝ።